እዚህ ላይ ጥያቄ ማንሳት አለብን። በመጽሐፍ ቅዱስ ዘመን የአእምሮ ጤና ችግሮች ነበሩ? አዎ፣ በትክክል ነበሩ። መጽሐፍ ቅዱስ የፍጹም ሰዎች ታሪክ አይደለም። ብዙዎች እንደሚያስተምሩት የፍጹም ሰዎች ታሪክ ይመስላል፣ ግን አይደለም። ፍጹም የሆነን አምላክ የሚያገለግሉ የተጨነቁና የደከሙ ሰዎች ታሪክ ነው መጽሐፍ ቅዱስ። ታላቁን ነቢዩን ኤልያስን እንመልከት። በቄርሜሌዎስ ተራራ ላይ ታላቅ ድል በባል ነቢያቶች ላይ ከተቀዳጀ በኋላ በአንደኛ ነገሥት ምዕራፍ 19 ላይ ከዛፍ ስር ተቀምጦ ከክትክታ ዛፍ በታች ተቀምጦ ደክሞ ተገሎ እና ብቻውን ሆኖ እግዚአብሔር ነፍሱን እንዲወስድ ሲለምን እናገኘዋለን። እንደውም የሚለው ቃሉ አቤቱ ይበቃል፣ ነፍሴን ውሰድ። ይሄ የሱሳይዳል ስሜት ነው። ሱሳይዳል ማለት ራስን በቃ ይበቃኛል የማለት ተስፋ የመቁረጥ ሆፕለስ የመሆን ስሜት ነው እና ይሄ በጣም ጥልቅ የሆነ የድባቴና የመዛል ስሜት መገለጫ ነው ማለት እንችላለን። ታዲያ የእግዚአብሔር ጣልቃ ገብነትና አትጨነቁ የሚለው ቃልስ እንዴት ነው ታዲያ ስለ ኤልያስ እግዚአብሔር ጣልቃ ይገባለት? ማየት አለብን። ይሄንን በእምነቱ ጉድለት እግዚአብሔር ወቅሶታል ኤልያስን? በፍጹም እዛ ጋር ወቀሳ እናገኝም። አንደኛ ነገሥት ምዕራፍ 19ን ማንበብ ትችላላችሁ። የእግዚአብሔር ምላሽ ሁለንተናዊ ነበር። ሶስት ነገሮችን ሲያደርግለት እዛ ቦታ ላይ እናያለን። አንደኛ አካላዊ ፍላጎቱን ሲያሟላለት እናያለን። ሁለተኛ ደግሞ ስነ ልቡናዊውን ማለት ነው። ሶስተኛ አዲስ ዓላማ ሲሰጠው እናያለን። አካላዊ ፍላጎቱን ሲያሟላለት እግዚአብሔር እንዴት ያሟላለት? መልአክ ልኮ ምግብና ውሃ ሰጥቶት እንዲያርፍ ነገረው። ከዚያስ ሁለተኛ አዳመጠው። ኤልያስ የልቡን ጭንቀትና ፍርሃት እንዲያፈስ ፈቀደለት። ይህንን ነው ቴራፒ ላይ የሚደረገው። የአእምሮ ጤና አማካሪ ጋር ሲደርሱ የልቦን ጭንቀት የልቦን ፍርሃት ነው የሚያካፍሉት። ምክንያቱም ኮንፊደንሻል ስለሆነ ሚስጥራዊ ስለሆነ በጣም ሴፍ የሆነ ፕላትፎርም ነው። ሌላ ሶስተኛ አዲስ ዓላማ ሰጠው። ብቻውን እንዳልሆነ እያስታወሰ አዲስ ተልእኮ የሰጠው ተልእኮ ምንድን ነው? ሂድና እዩን ቀባልኝ፣ በምትክ ኤልሳዕን ቀባልኝ፣ ከዛ እንትና ቀባልኝ እያለ ትውልድን እንደሚያስነሳና እንዳልበቃ ውሰደኝ የሚለውን ስሜ ከመሄድ በፊት የሆነ ማድረግ ያለብህ ዓላማ አለ። ብዙዎቻችን ዓላማ ያለን ሰዎች ነን። እግዚአብሔር ብዙ ነገር የተናገረን ነገር ግን በሕይወታችን አሁን በሚሆኑት ክስተቶች ወደ በቃኝ ወደ ማለት ውስጥ እየመጣን ያለን ሰዎች አለን። አይዟችሁ ልላችሁ እፈልጋለሁ በዚህ አጋጣሚ።